It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. በዚህ ሰዓት ብዙዎቻችን ልናውቀው የምንፈልገው ትልቁ ጉዳይ በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ይደረጋል የተባለው ድርድር በምን ውጤት ተጠናቀቀ የሚለውን ነው። ሪያል ማድሪድ እና ቪኒሺየስ ጁኒየር ላለፉት ረጅም ጊዜያት ውል በማደስ ዙሪያ ሲነጋገሩ የቆዩ ቢሆንም ስምምነት ላይ መድረስ ግን እጅግ አስቸጋሪ ሆኖባቸው ቆይቷል። ይህንን ተጫዋች ለማስፈረም በአርሰናል በኩል የተያዘው ቁርጠኝነት ደግሞ የመድፈኞቹ ደጋፊ ካሁን የሚነገረን ሰበር ዜና ሆነ ተከናወነ የሚለውን መረጃ በጉጉት ይጠብቃሉ። ያ እንዲሆን ግን ሪያል ማድሪድ እና ቪኒሺየስ ጁኒየር ለመስማማት መቸገር፣ ለመለያየት ደግሞ መወሰን ይኖርባቸዋል። እናም የዛሬው ቀን እጅግ በጣም ወሳኝ ነው ተብሏል። ምናልባትም በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል ስምምነት ላይ ለመድረስ የሚደረገው ትልቁ ጥረት ዛሬ በተጫዋቹ ወኪል እና በሪያል ማድሪድ የስራ ኃላፊዎች መካከል ይደረጋልን ሰምተናልና ምን ሆነ፣ ምን ተደረገ፣ ምንስ ተሰማ የሚለውን ለማወቅ ሁላችንም እንጓጓለን። ቪኒሺየስ ጁኒየርና ሪያል ማድሪድ መካከል አሁን ያለው ተጨባጭ እውነት ምንን ያሳያል? አብሮ መቀጠልን ወይንስ ደግሞ መለያየትን? በዚህ ጉዳይ ላይ ፋብሪዚዮ ሮማኖ እንደዚሁም የስፔን ጋዜጦችና ሌሎች የእንግሊዝ ሚዲያዎችም እየነገሩን ያለውን መረጃ አካተን ይዘናል። ይህንን መረጃ በዚህ ፕሮግራማችን ወደ እናንተ በዝርዝር እናደርሳለን፣ እናንተም ትሰሙታላችሁ። በሌላ በኩል ማንቸስተር ዩናይትድ ለአዲሱ የውድድር ዓመት የሚያደርገውን ዝግጅት አጠናክሮ ቀጥሏል። የፊት መስመሩን ለማጠናከር ይረዳዋል የተባለን አንድ ትልቅና ምርጥ ውሳኔ መወሰኑን፣ ይህንን ውሳኔ ደግሞ ተጫዋቹም እንደተቀበለው ነው እየተነገረ የሚገኘው። ጆሹዋ ዚርክዚና ማንቸስተር ዩናይትድ አብረው አይቀጥሉም። ቤንጃሚን ሼሽኮን የሚያግዝ ተጫዋች ይፈለጋል። ማንቸስተር ዩናይትድ ይህንንም ለማድረግ በጣም በርካታ እና የተሻሉ አማራጮች አሉት ተብሏል። ተጫዋቹም የዚህ የሽኝት ውሳኔ ስምምነት አለው ተብሏል። ይህንን በተመለከተም የወጡትን መረጃዎች በሙሉ ወደ እናንተ እናደርሳለን። ሁሊያን አልቫሬዝን ለማስፈረም በሚደረግ ጥረት አርሰናል፣ ባርሴሎና እና ሌሎች ትልልቅ የሚባሉ ክለቦች ፍላጎታቸውን ለአትሌቲኮ ማድሪድ ሲገልጹ ቆይተዋል። እስካሁን ድረስ የተጫዋቹ ጉዳይ እልባትን አላገኘም። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ወደ ማድሪድ ጉዞ ማድረጉን የስፔን ጋዜጦች እያስነበቡ ይገኛሉ። በባርሴሎና በኩል ሁሊያን አልቫሬዝን ለማስፈረም የሚደረግ የመጨረሻ ጥረት አካል ተደርጎ ሊወሰድ ይችላል ብሏል አስ። ስለዚህ ይህንን የባርሴሎናን የመጨረሻ ጥረት አትሌቲኮ ማድሪድ ይቀበለዋል ወይ? ሃንሲ ፍሊክ የባርሴሎናው አሰልጣኝ ሁሊያን አልቫሬዝን ቡድናቸው እንዲያስፈርምላቸው በከፍተኛ ደረጃ እየወተወቱ ይገኛሉ። እነ ዴኮም ስለሰሟቸው ጉዞውን ወደ ማድሪድ አድርገዋል ነው። በአትሌቲኮ ማድሪድ እና በባርሴሎና መካከል የዚህን ተጫዋች ዝውውር በተመለከተ የሚደረስ ስምምነት ጠባብ ነው ቢባልም ለአትሌቲኮ ማድሪድም ግን ሁኔታው በጣም አስቸጋሪ ሆኗል እየተባለ ነው። ይሄ ለምን እንደተባለም ጭምር የምናስረዳበትን መረጃ ይዘናል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ክብር ይስጥልን እንላለን። የምናስቀድመው በባርሴሎናና በአትሌቲኮ ማድሪድ መካከል ይደረጋል የተባለው ሁሊያን አልቫሬዝን የማስፈረም የመጨረሻ ጥረትን በተመለከተ እየወጣ ያለውን መረጃ በመንገር ነው። ሁሊያን አልቫሬዝ በጣም ጥሩ የሚባል ተጫዋች ነው።
በዓለም ዋንጫውም ላይ በክለብም አትሌቲኮ ማድሪድ እንደዚሁም ቀደም ብሎ ለማንቸስተር ሲቲ ይሰጥ በነበረው አገልግሎት ብዙዎች ይሄ ልጅ ምርጥ ተጫዋች መሆኑን ለትልልቅ የሚባሉ ክለቦች የመጫወት አቅም ብቻ ሳይሆን ልዩነት የመፍጠር ጉብዝናም ጭምር እንዳለው ይመሰክራሉ እና በዚህ ክረምት ከአትሌቲኮ ማድሪድ ጋር አብሮ እንደማይቀጥል ይልቁንም ወደ ፈላጊዎቹ ክለቦች ጉዞ እንደሚያደርግ በሰፊው ሲጠበቅ ነበረ። እናም ፍላጎት እንዳላቸው ሲነገሩ የነበሩት ሪያል ማድሪድ፣ ባርሴሎና፣ አርሰናል ምናልባትም እንደነ ሊቨርፑል ያሉ ክለቦች አትሌቲኮ ማድሪድ በኩል ያለውን አቋም ሲፈትሹ ሲከታተሉ እና በቅርብም ሲያጤኑት ቆይተዋል። አሁን እየተሰማ ያለው መረጃ የሚያሳየው በአንድ በኩል አርሰናል በዚህ ተጫዋች ላይ ያለው ፍላጎት እየቀነሰና እየቀዘቀዘ መጥቶ አብዛኛው የአርሰናሎች ትኩረት ቪኒሺየስ ጁኒየር ላይ መሆኑን ነው። አርሰናል የበዛውን ትኩረቱን ወደ ቪኒሺየስ ጁኒየር ማድረጉ ደግሞ ለባርሴሎና የበለጠ ሁኔታዎችን አመቻችቶለታል። ለምንድን ነው ለባርሴሎና ሁኔታዎች የተመቻቸው? አትሌቲኮ ማድሪድ ሁሊያን አልቫሬዝን መሸጥ አልፈልግም፣ በተለይ ለዳይሬክት ራይቫሎቼ ወይም ለዋነኛ ቀጥተኛ ተፎካካሪዎቼ መሸጥ እና እነሱን ከኔ በሚወጣ ተጫዋች ማጠናከር አልፈልግም የሚል አቋም አለው። ይህንን የአትሌቲኮ ማድሪድን አቋም የሚያግዘው ደግሞ ከባርሴሎናና ከሪያል ማድሪድ በተጨማሪ አርሰናል እዚህ ተጫዋች ላይ ፍላጎት ያለው መሆኑ ነው። በተለይ በዋናነት አርሰናል ይህንን ተጫዋች ለመውሰድ እንደነ የአርሰናሉን ተጫዋች ቪክቶር ዮኬሬሽን ለመውሰድ ሀሳብ በአትሌቲኮ ማድሪድ በኩል ካላት አርሰናልም ሊቀበለው እንደሆነ አርሰናል ራሱ ቪክቶር ዮኬሬሽንና ገንዘብ ልስጣችሁ አለ እየተባለ ሁሉ ሲነገር ነበር። እንዲህ ያለው ነገር ምንም እንኳን የአርሰናል ደጋፊዎችንና የአርሰናል የቀድሞ ተጫዋቾችን በከፍተኛ ደረጃ ሲያስቆጣ እና ለምን የሚል ጥያቄን ሲያስነሳ የቆየ ቢሆንም ነገር ግን አሁን የአርሰናል ዋነኛ ትኩረት ካደረገው ካሳካው የሚገርም ነገር የሚሆንለት የቪኒሺየስ ጁኒየር ጉዳይ ስለሆነ በሁሊያን አልቫሬዝ ላይ ቸልተኛ ነው። ስለዚህ ከዋነኛ ተፎካካሪዎቼ አርቄም ቢሆን እሸኘዋለሁ የሚለውን እና አርሰናልን እንዳማራጭ የሚያይበት የድል በር ስለጠበበ ለአትሌቲኮ ማድሪድ ከባርሴሎና ጋር ለመስማማትና የባርሴሎናን ኦፈር ለማጤን ሊገደድ ይችላል ብለው ይገምታሉ ሰዎች። አንደኛው ምክንያት አርሰናል ፊቱን ወደ ቪኒ ጁኒየር ማዞሩ ነው። ሁለተኛው ምክንያት ደግሞ ሁሊያን አልቫሬዝ በግልጽ በአደባባይ ወጥቶ ለሁላችንም የሚበጀው ዝውውሩ እንዲሳካ ማድረግ ነው። በአትሌቲኮ ማድሪድ መቆየት አልፈልግም፣ የባርሴሎና ተጫዋች መሆን እፈልጋለሁ ብሎ ዓለም ዋንጫ ላይ ለአርጀንቲና ብሔራዊ ቡድን አገልግሎት እየሰጠ በሰጠው አንድ ጋዜጣዊ መግለጫ ላይ በግልጽ ተናግሯል። ስለዚህ መውጣት የሚፈልገውን ተጫዋች ወደ አርሰናል ለመሸኘት የሚያደርገው ጥረት የማይሳካ አሁን እንደምናስተውለው እየጠበበ የሚመጣ ከሆነ ከሪያል ማድሪድ ይልቅ ባርሴሎና ይሻለኛል፣ ኦፈሩ ላይ ልነጋገር የሚልበት እድል እና አስገዳጅ ሁኔታ እንደተፈጠረ ባርሴሎናዎች ያምናሉ። በሌላ በኩል የባርሴሎና አሰልጣኝ ሃንሲ ፍሊክ አዲሱ የውድድር ዓመት ከመጀመሩ በፊት የፊት መስመሩን በተለይ 9 ቁጥር ቦታ ላይ የሚጫወትን ተጫዋች የራስ ለማድረግ የሚደረገው ጥረት ላይ ከፍተኛ ውጤት እንዲመጣ ይፈልጋሉ። ምክንያቱም እዛ ቦታ ላይ መሳሳት አለ። ሮበርት ሌቫንዶቭስኪ አብሯቸው አይቀጥልም። እዛ ቦታ ላይ የሚመጣ አማራጭ ባርሴሎናን የሚያሻሽል በላሊጋው ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግ የተሻለ ፉክክር እና ውጤት እንዲያስመዘግብ የሚያግዝ ተጫዋች መምጣት አለበት ብለው በተደጋጋሚ እየወተወቱ ይገኛሉ አሰልጣኝ ሃንሲ ፍሊክ። ይሄንን ጥሪ ተገቢ እና ልክ መሆኑን ያመኑት የባርሴሎናው ዳይሬክተር ዴኮ ወደ ማድሪድ የሄዱትና ዛሬ ምናልባትም ነገ ከአትሌቲኮ ማድሪድ ወሳኝ የሚባሉ ሰዎች ጋር ድርድር የሚያደርጉትን በዚህ ምክንያት ነው። ስለዚህ ከሃንሲ ፍሊክ የሚቀርብ ጥያቄ አለ። አርሰናል ትኩረቱን ወደ ቪኒ ጁኒየር አድርጓል። ሁሊያን አልቫሬዝ ደግሞ ከአትሌቲኮ ማድሪድ መውጣትን ይፈልጋል። የመጨረሻውን የባርሴሎና ጥረት እዚህ ሁኔታ ውስጥ ሆነው ነው እነ ዴኮ ሊያደርጉ ጉዞ ወደ ማድሪድ የተደረገው። ስለዚህ የባርሴሎና ተወካዮች ቀላል ስራ ይጠብቃቸዋል ተብሎ ግን አይጠበቅም። ወደ ማድሪድ ስለሄዱ ይሳካል ማለት አይደለም። ምክንያቱም የአትሌቲኮ ማድሪድ ሲኢኦ ሚጉኤል አንጌል ጊል የሚባሉት ሰው የተናገሩት ነገር አለ። በ100 ሚሊዮን ዩሮ አንሸጠውም አሉ። 150 ሚሊዮን ዩሮ ብትሰጡንም ሁሊያን አልቫሬዝን ለመሸጥ ፈቃደኛ አይደለንም። 200 ሚሊዮን ዩሮ እንክፈላችሁ ብትሉም አንስማማም ነው የሚሉት። ስለዚህ የእሳቸው አቋም
ባርሴሎና ሰዎች አቋም ጋር አብሮ የሚሄድ የሚጣጣም ለማስታረቅ የሚመች መቀራረብ ያለበት አይነት ነገር አይደለም። ስለዚህ you can provide any price፣ ነገር ግን ይህንን ተጫዋች ልታገኙ አትችሉም አሉ። ይህንን ነገር የአትሌቲኮ ማድሪዱ ሲኢኦ የተናገሩት የባርሴሎናው ፕሬዚዳንት ሁዋን ላፖርታ የተናገሩትን ነገር ተከትሎ ነው። ሁዋን ላፖርታ ምን ያሉ? የባርሴሎና ፍላጎት በሁሊያን አልቫሬዝ ላይ ሪል ነው፣ ኢምፖርታንት ነው፣ ነገር ግን ደግሞ በጊዜ የተገደበ አይደለም ማለት አይደለም ማለት። ስለዚህ ትሸጡ እንደሆነ ሽጡ፣ አትሸጡ እንደሆነ ሌሎች አማራጮችን እናያለን። ሁሌም ቢሆን እናንተን እየጠበቅን ልንቆይ አንችልም፣ እስከ ተወሰነ ጊዜ ድረስ ብቻ ነው እድል የምንሰጣችሁ የሚል አይነት አስተያየትን ሁዋን ላፖርታ ሲሰጡ 100 ብትሰጡን 150 ብትሰጡን 200 ብትሰጡን በጭራሽ ሁሊያን አልቫሬዝን አንሸጥም የሚል መልስ ተሰጥቷል። ለሃንሲ ፍሊክ ደግሞ 9 ቁጥር ቦታ ላይ የሚጫወት ሁነኛ ተጫዋች ከተቻለ ሁሊያን አልቫሬዝ እንዲሆን ይመረጣል። ስለዚህ ሁሊያን አልቫሬዝ በአንድ ወቅት በዓለም ዋንጫ ላይ በነበረበት ጊዜ ለሁላችንም የሚበጀው ዝውውር ነው፣ የእኔ ከአትሌቲኮ ማድሪድ መውጣት የሁሉንም ጥያቄ ይመልሳል፣ እኔም መውጣት አዲስ ቻሌንጅን መቀላቀል እፈልጋለሁ፣ የእኔም ፍላጎት የአትሌቲኮ ማድሪድም ገንዘብ የመስራትና ቡድኑን መልሶ የማደራጀት ፈላጊዎችም ደግሞ የኔን ዝውውር የማጠናቀቅ ሁሉም ነገር ሊሳካ የሚችለው በዝውውሩ ላይ ስምምነት መድረስ ሲቻል ነው አለ። ከዛ በኋላ ግን ሁሊያን አልቫሬዝ ይችን ንግግር አልደገማትም። ደግሞ መውጣት እፈልጋለሁ አላለም። መውጣት የሚፈልጉ ተጫዋቾች አንዴ ከተናገሩ በኋላ ወዲያውና ቶሎ ዝም አይሉ፣ ደጋግመው ያንኑ ሐሳባቸውን ይናገራሉ። ለክለቡ የልቀቁኝ ጥያቄ ያቀርባሉ። አዲስ ስምምነት ለመፈረም በፕሪሲዝን ክለቡን ጆይን ለማድረግ ከቀድሞ ተጫዋቾች ጋር ከነባር አሰልጣኝ ጋር ልምምድ መስራትና ራስን ለአዲሱ የውድድር ዓመት በዛው ክለብ ማዘጋጀት ፈቃደኛ ብዙ ጊዜ የማይሆኑበት ጉዳይ ነው። ሁሊያን አልቫሬዝ ግን አንዴ ከተናገረ በኋላ ይህንን ሐሳብ ደግሞ አላነሳውም። ይህንን ደግሞ የሚያነሳው ከሆነ ለባርሴሎና እንደገና የልብ ሊሰጠው ይችላል። ባርሴሎና እነ ዴኮን ወደ ማድሪድ ልኮ ከአትሌቲኮ ማድሪድ ሰዎች ጋር እንዲነጋገሩ ከቻሉም ስምምነት ላይ እንዲደርሱ ሲያዝ በዋናነት የሚፈለገው ነገር ይህንን በዓለም ዋንጫ ወቅት የተናገረውን ነገር ደግሞ ሁሊያን አልቫሬዝ እንዲናገረውና ክለቡ ጫና ውስጥ እንዲወድቅ ለማድረግ ነው። ከሪያል ማድሪድ 150 ሚሊዮን ዩሮ የዝውውር ጥያቄን ውድቅ ያደረገው አትሌቲኮ ማድሪድ አርሰናል ትኩረቱን ቪኒ ጁኒየር ላይ ስላደረገ የእውነት የምር አሁን የሚመጣውን የባርሴሎናን ጥያቄ እሺ ብሎ በቀላሉ ይቀበላል ወይ የሚለው እጅግ በጣም ወሳኝ ነው። ነገር ግን ካለፉት ጊዜያቶች ይልቅ የአሁኑ ጊዜ ለባርሴሎና ግን ይሻላል። ቅድም ባልናቸው ምክንያቶች አትሌቲኮ ማድሪድ ያለ ፍላጎቱ ሁሊያን አልቫሬዝን በማቆየት ስለማይጠቀም ከማቆየት ይልቅ መሸጥን ደግሞ የሚወስን ከሆነ አሁን የምሩን እየጠየቀ ያለው የምሩን ገንዘብ ይዞ ወደ አትሌቲኮ ማድሪድ በር እየሄደ ያለው ባርሴሎና ብቻ ነው በሁሊያን አልቫሬዝ ጉዳይ። ሪያል ማድሪድም ትቼዋለሁ ብሏል። አርሰናልም ቪኒ ላይ ነው ትኩረቱ። ባርሴሎና ግን ሰዎቹን ወደ ማድሪድ ልኳል ነው። ስለዚህ ይሄ እጅግ በጣም ወሳኝ ነው የሚሆነው። ስለዚህ የባርሴሎና የመጨረሻ የሚባለው ጥረት በዚህ መንገድ እየቀጠለ ነው የሚለውን ለማንሳት ነው። ሁለተኛው የዚህ ሰዓት ጉዳያችን የሚሆነው የማንቸስተር ዩናይትድን የተመለከተው ነው። ማንቸስተር ዩናይትድ ያለምንም ጥርጥር ፊት መስመሩ ላይ ተጨማሪ የመሃል ቦታ ተጫዋች እንደዚሁም ደግሞ ሌሎች ቦታዎች ላይ ተጫዋቾችን ያስፈርማል ተብሎ ነው የሚጠበቀው። ብዙ ጊዜ ተጫዋቾችን ስለማስፈረም አዳዲስ ተጫዋቾችን ከማስፈረም አንጻር ስለሚነገሩ ነገሮች ስለምናወራ ስለምንነጋገር ትኩረታችን እዛ ላይ ስለሚሆን ነው እንጂ ስለሚሸጡ ወይም ከክለቡ ሊሰናበቱ ስለሚችሉ ተጫዋቾች እናውራ ካልን እዛም ላይ ማንቸስተር ዩናይትድ እየሰራ ነው። በእኔ እምነት በማንቸስተር ዩናይትድ በኩል ተወሰነ፣ የተጫዋቹንም ስምምነት አግኝተዋል፣ ያ ማለት ተጫዋቹም ክለቡን ለመልቀቅ ተስማምቷል የተባለው በዋናነት በጆሹዋ ዚርክዚ ጉዳይ ነው። ጆሹዋ ዚርክዚ ማንቸስተር ዩናይትድን ሲቀላቀል የነበረው ተስፋ ትልቅ ነው። በማንቸስተር ዩናይትድ ደጋፊዎች፣ በእግር ኳስ ተንታኞች። ምክንያቱም ያኔ ማንቸስተር ዩናይትድ ራስመስ ሆይሉን የሚባል ተጫዋች ነበረው። ራስመስ ሆይሉን አሪፍ ተጫዋች ነው፣ እንደገና ደግሞ ሌላ ምርጥ አማራጭ አገኘ ማንቸስተር ዩናይትድ ተብሎ ነበር ሲነገር የነበረው። ያ ምርጥ አማራጭ ይሆናል የተባለው
ጆሹዋ ዚርክዚ በማንቸስተር ዩናይትድ ቤት በነበረው የእስካሁን ቆይታ የሰጠው አገልግሎት ተስፋ እንደተደረገው፣ እንደተጠበቀው፣ እንደተጓጓው ምርጥ አማራጭ ሆኖ መቀጠል አልቻለም። የእውነት ለመናገር ውጤታማነቱ ከተጠበቀው በታች ነው የሆነው። በጣሊያን ሴሪኤ ይጫወት በነበረበት ጊዜ ጆሹዋ ዚርክዚ የእውነት ለመናገር በጣም የሚደንቅ አቅም ያላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ለዛም ነው ማንቸስተር ዩናይትድን ሲቀላቀል ብዙ የደስታ ብዙ የተስፋ ስሜት ተፈጥሮ የነበረው። ዩናይትድን ከተቀላቀለ በኋላ የጆሹዋ ዚርክዚን ቁጥር አውጥተን እንመልከት ብንል ግን የሚያስደስት አይደለም። 75 አካባቢ ጨዋታዎችን አድርጎ 9 ጎሎችን ብቻ ነው ያስቆጠረው። ይሄ ተጫዋች ከቦሎኛ ማንቸስተር ዩናይትድን ሲቀላቀል 36.5 ሚሊዮን ፓውንድ ተከፍሎበታል። አሁን ማንቸስተር ዩናይትድን ለቆ ሊወጣ ነው ሲባል ከነዚህ ሁሉ ተደጋጋሚ ሙከራዎች፣ ተደጋጋሚ እድሎች በኋላ ተስፋ ሰጪ ነገር አልታየበትም። ይሄ ማለት ጆሹዋ ዚርክዚ ሰነፍ ስለሆነ የማይረባ ተጫዋች ስለሆነ ደካማ ስለሆነ አይደለም። በማንቸስተር ዩናይትድ እና በእንግሊዝ ፕሪሚየር ሊግ ግን እየተሳካለት አይደለም። አሁንም የጣሊያን ትልልቅ የሚባሉ ክለቦች ጆሹዋ ዚርክዚን ማስፈረም የሚፈልጉት ይሄንን ተጫዋች ወደ ቡድናቸው በመቀላቀል እንደሚጠቀሙ ስለሚያምኑ በጣሊያን ሴሪኤ እንደገና አቅሙን መግለጥ እንደሚችል ስለሚረዱ ነው። ስለዚህ ማንቸስተር ዩናይትድ መጀመሪያ በጆሹዋ ዚርክዚ ዝውውር ዙሪያ ይዞት የነበረው አቋም ይህንን ተጫዋች በውሰት መስጠት አልፈልግም የሚል ነው። ይህንን ተጫዋች በውሰት መስጠት አልፈልግም የሚለውን አቋም የያዘው ማንቸስተር ዩናይትድ ካሽ ማግኘት ስለሚፈልግ ነው። ይህንን ተጫዋች ለመሸጥ 35 ሚሊዮን ወይም 40 ሚሊዮን የሚያገኝ ከሆነ ያንን ከሱ ዝውውር የሚያገኘውን 40 ሚሊዮን መልሶ ለአዲስ ተጫዋች ዝውውር ሊጠቀምበት ፊት መስመሩን ሊያጠናክርበት ስለሚያስብና ያ ይሻለኛል ብሎ ስለሚያቀድ ነው። ነገር ግን ጆሹዋ ዚርክዚን ካሽ ከፍሎ ከመውሰድ ይልቅ እነ ዩቬንቱስ እና ሌሎችም የጣሊያን ክለቦች አማራጭ ብለው ያመጡት ነገር የመግዛት ግዴታ የሚጥል የውሰት ስምምነት ላይ እንድረስ የሚል ሆነ። ይሄንን አሁን ማንቸስተር ዩናይትድ ተቀበለው። ከልጁ ማለትም ከጆሹዋ ዚርክዚ ጋራም አወሩበት። ይሄንን በሚያወሩበት ሰዓት ላይ ጆሹዋ ዚርክዚም ተቀብሎታል። ምክንያት ከተባለ ጆሹዋ ዚርክዚም በማንቸስተር ዩናይትድ ቤት በቋሚነት የመጫወት እድል በዚህ ሁኔታ ሊያገኝ እንደማይችል በደንብ ገብቶታል። ካሪክ የቻለውን አድርጓል፣ በተለይ ቤንጃሚን ሼሽኮ በሚጎዳበት ጊዜ። ነገር ግን ካሪክ ከፊት መስመር ተጫዋቾቹ የሚፈልገውን ነገር በካሪክ መንገድ ጆሹዋ ዚርክዚ ሊሰጠው እንዳልቻለ በሚገባ ተረድቶታል። ስለዚህ ጆሹዋ ዚርክዚም በማንቸስተር ዩናይትድ ቤት ውስጥ በቋሚነት የማይጫወት ከሆነ ጆሹዋ ዚርክዚ በመጫወቱ ማንቸስተር ዩናይትድ የሚጠብቀውን አገልግሎት ማግኘት ካልቻለ ለሁለቱ የሚሻለው መለያየት። ለዚህ ነው ሁለቱም ስምምነት ላይ የደረሱት። ለዚህ ነው ሁለቱ የደረሱበት ስምምነት ለማንቸስተር ዩናይትድ ምርጥ እና የተሻለ የሚባል ውሳኔ ነው። ምክንያቱም መሸኘት ብቻ አይደለም የሚሆነው። ጆሹዋ ዚርክዚን ሸኝቶ ካሉት አማራጮች መካከል አንዱን ቢያንስ ወደ ማንቸስተር ዩናይትድ ተጫዋችነት ይቀይራል ነው። ቤንጃሚን ሼሽኮ ሲደመር አዲስ የሚመጣው ተጫዋች የተሻለ የማንቸስተር ዩናይትድን የማጥቃት አቅም ይገነባሉ ተብሎ ተስፋ ይደረጋል። የሚጠበቀው የሚጓጓው ይሄ ነው። አሁን ማንቸስተር ዩናይትድ ከጆሹዋ ዚርክዚ ከሚያገኘው አገልግሎት ይልቅ ከማቲያስ ኩኛ፣ ከብሪያን ኤምቤሞ፣ ከቤንጃሚን ሼሽኮ የሚያገኘው አገልግሎት በልጧል። እዛ ላይ ተጨማሪ አቅም ሲፈጠር የማን ዩናይትድ ፍሮንት ላይን የበለጠ አሪፍ የበለጠ ጥሩ ይሆናል። ይሄንን የበለጠ ትልቅ የሚባል አቅም መፍጠር የማንቸስተር ዩናይትድ እና የማይክል ካሪክ ፕራዮሪቲ ነው ወይም ቅድሚያ የሚሰጡት ጉዳይ ነው። ይሄንን ለማድረግ የሚያስችል ስምምነት ከዩቬንቱስ ጋር ለመድረስ አልተቸገሩም። ይሄንን እንዲፈጸም ለማድረግ የጆሹዋ ዚርክዚ ፈቃደኝነትም በቀላሉ ተገኝቷል ነው። ስለዚህም በዚህ አግባብ ማንቸስተር ዩናይትድ ከጆሹዋ ዚርክዚ ጋር ይለያያል። ባይ ዘ ዌይ የአልታይም ዝውውር ተጠናቋል። አልታይም እንደዚሁ ለቆ ይጣል ሴልታ ቪጎን ይቀላቀላል ተብሏል። እሱም ወደፊት ምናልባት አሁንም እሱም በውሰት ነው ማንቸስተር ዩናይትድ ለቆ የሚወጣው። ይሄ ግብ ጠባቂ ማንቸስተር ዩናይትድ ለቆ የሚወጣው ወደፊት ሴልታ ቪጎ በ4.5 ሚሊዮን ዩሮ ይህንን ተጫዋች የመግዛት ግዴታ እንደሚኖርበት አውቆ እና እሱንም ተቀብሎ ነው የሚሉ መረጃዎች ወጥተዋል ለማለት ነው። ስለዚህ ይህንንም እንደዚሁ አይተናል።
ወደ ወሳኙ የአርሰናል እና የቪኒ ጁኒየር ጉዳይ እንሂድ። የአርሰናል እና የቪኒሺየስ ጁኒየር ጉዳይን በተመለከተ ያለው ወሳኙ ነገር ምንድን ነው? የምር በሪያል ማድሪድ እና በቪኒ ጁኒየር መካከል የተደረገው ድርድር እና ተደረሰ የሚባል ስምምነት አለ ወይ? የምር በቪኒ ጁኒየር እና በሪያል ማድሪድ መካከል የተደረገ ድርድርን ተከትሎ ተፋረሱ ወይ? እነዚህ ወሳኝ የሚባሉ ጥያቄዎች ናቸው። እነዚህን ወሳኝ ጥያቄዎች እንዴት እንመልሳቸው? ከማን ምን እየሰማን ነው የሚለውን ማንሳትና በደንብና በዝርዝር መነጋገር ይኖርብናል። ወደዛ እንለፍ። በቪኒሺየስ ጁኒየርና በሪያል ማድሪድ መካከል ዛሬ ይደረጋል በተባለው ድርድርና የድርድሩን ውጤት በተመለከተ እስካሁን የትኞቹ ሚዲያዎች ምን እያሉ ነው የሚለውን ስንመለከት የተወሰኑ ሚዲያዎች ላይ የተለቀቀ መረጃ አለ። የተለቀቀው መረጃ የሚያሳየው ምንድን ነው? በቪኒሺየስ ጁኒየር ተወካዮች ሪያል ማድሪድ ያቀረበውን ጥያቄ ሳይቀበሉት ቀሩ የሚል ነገር ተነግሯል። ይሄ እውነት በትልልቆቹ ሚዲያዎች ጭምር የተነገረ ነው ወይ? የስፔን ጋዜጦች እንደነ ማርካ እንደነ አስ ይሄንኑ ሐሳብ የሚያጎላ ዛሬ የተደረገውን ድርድር ተከትሎ በቪኒ ጁኒየር እና በሪያል ማድሪድ መካከል ስምምነት ላይ መድረስ አልተቻለም የሚለውን ዘገባ ዘግበዋል ወይ? እስካሁን ድረስ እንደነ አስና ማርካ ያሉት ሚዲያዎች ወይም ጋዜጦች ይዘው የወጡት መረጃ የለም። ነገር ግን ደግሞ ዘሰን ላይ ቪኒሺየስ ጁኒየር ተወካዮች የሪያል ማድሪድን ሐሳብ ሳይቀበሉት ቀሩ የሚል ነገር ተገልጿል። ከዛ በተጨማሪ የሪያል ማድሪድ ቅርብ ናቸው የሚባሉ ኦንላይን ላይ የሚሰሩ ሚዲያዎች ደግሞ እንደዚሁ በተመሳሳይ ልክ ዘሰን እንዳለው የሪያል ማድሪድ ሰዎች ያቀረቡትን የተሻለ የሚባለውን የክፍያ ጥያቄ እና ኦፈር የቪኒ ሰዎች ሳይቀበሉት ቀርተዋል የሚል በዋናነት ሪያል ማድሪድ እና ቪኒሺየስ ጁኒየር መካከል ያለው ልዩነት አሁን እየተነገረን እንዳለው ሳምንታዊ ደሞዝህ ምን ያህል ይሁን በሚለው ጉዳይ ላይ አይደለም። ይልቁንም የቪኒሺየስ ጁኒየር ሰዎች በሳምንታዊ ደሞዙ መጠን ላይ ብቻ ሳይሆን መስማማትና ለመስማማት ያለብን ለሪያል ማድሪድ ውሌ ላራዝም ስለሆነ ሊከፈለኝ የሚገባ ቦነስ ወይም ጉርሻ አለ ብለው ያምናሉ። ይህንን የይገባናል ጥያቄ ያቀርባሉ የቪኒ ሰዎች። የሪያል ማድሪድ ሰዎች ደግሞ እንዲህ ያለውን ነገር ማስለመድ ወይም አሁን መጀመር አንችልምም አይገባምም ይላሉ። ለአንተ ያደረግነውን ለሌሎቹ አናደርግም ማለት ስለማንችል ለአንተ ማድረግ ከጀመርን ለሌሎቹም ለማድረግ ስለምንገደድ ይህንን ልናደርገው አንችልም፣ ባይሆን በደሞዙ ላይ መጠነኛ ጭማሪ እናድርግ ብለው ሐሳብ አቅርበው ነበረ። ይህንን ጥያቄ የቪኒሺየስ ጁኒየር ሰዎች ሳይቀበሉት ቀርተዋል ይላሉ። እነዚህ ግን ቅድም እንዳልነው ዘሰን ካልሆነ በስተቀረ ሌሎቹ በጣም ትልልቅ የሚባሉ ሚዲያዎች አይደሉም ይህንን እየተናገሩ ያሉት። ትልልቆቹ ሚዲያዎች በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ዛሬ ይደረጋል የተባለውን ሁላችን በጉጉት የምንጠብቀውን ድርድርና የድርድሩን ውጤት በተመለከተ ይዘውት የወጡት ይህ ነው የሚባል መረጃ እስካሁን ድረስ የለም። ምናልባት ቆይቶ የሚወጡ ነገሮች ይኖራሉ ተብሎ ግን ይጠበቃል። ያንን ከስር ከስር እየተከታተልን እንነግራችኋለን። ይሄ ግን የሚያመለክተው አሁንም በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ከመስማማት ይልቅ የመለያየት አብሮ ከመቀጠል ይልቅ የመቷቷው ነገር እያዘነበለ መሆኑን የድርድሩ ውጤት ነው አላልኩም። እንደዛ አይነት ዝንባሌዎች ግን ሚዛን እየደፉ መሆናቸውን የሚገልጹ ምልክቶች ግን አይቻለም። ለምሳሌ ራሱ ማርካ ያወጣውን አንድ የቅርብ ሰዓት መረጃ ልንገራችሁ። አዲሱ የማርካ መረጃ የሚለው ምንድን ነው? የቀድሞ የሪያል ማድሪድ ተጫዋች የሆነው ሚላሆቪች የሚባለው ሰው ያቀረበው ምክር አለ ለቪኒሺየስ ጁኒየር። ለቪኒሺየስ ጁኒየር የተለገሰው ምክር የሚያሳየው እንደኔ እንዳትሆን እኔ በ1999 ይላል ሚሃቶቪች በ1999 ሪያል ማድሪድን ትቼ ስወጣ በተወሰኑ ሰዎች ቅሬታ ተፈጥሮብኝ ሪያል ማድሪድን ለቅቄ መውጣት እችላለሁ ብዬ ሻንጣይን ሸክፌ ሪያል ማድሪድን ከወጣው ለቅቄ በኋላ የእውነት ለመናገር ለመጸጸት ጊዜ አልፈጀብኝም።
ከሪያል ማድሪድ ውጭ ያሉት ሌሎች አማራጮች በሙሉ ቀዝቃዞች ናቸው። ስለዚህ ልምከርህ፣ ከግል ልምዴ ተነስቼ በሪያል ማድሪድና በአንተ መካከል ስምምነት ላይ መድረስ፣ በሪያል ማድሪድ በኩል የሚቀርብልህን ሐሳብ መቀበል ለእግር ኳስ ሕይወትህ የበለጠ የሚበጀውና የሚሻለው እሱ ነው። አለበለዚያ እኔ የተጸጸትኩትን ጸጸት ትጸጸታለህ እያለ ይመክረዋል። አሁን እንዲህ ያለው ውትወታ ለእኔ የሚያመለክተኝ ለእኔ የሚያስረዳኝ በቪኒሺየስ ጁኒየር በኩል የተያዘውን አቋም የሪያል ማድሪድ ሰዎች ወይም የሪያል ማድሪድ አድርገው ራሳቸውን የሚቆጥሩ ሰዎች ቀደም ብሎም በተለያዩ ኃላፊነቶች ሲሰሩ የነበሩት እንደነዚህ ያሉ ሰዎች እንዳሰጋቸው፣ ስለዚህም ይሄ ስጋት ይቀረፍ ዘንድ በሪያል ማድሪድና በቪኒሺየስ ጁኒየር መካከል ከመለያየት ይልቅ አብሮ መቀጠል እንዲመጣ ጣልቃ ገብተው እንዲህ ያለውን ምክር እየለገሱ መሆኑን ነው ለእኔ የሚሰጠኝ ትርጉም። ስለዚህ የዚህ ሰው ምክር በ1999 እኔ የሆንኩትን አንተ በ2026 አትሁን፣ ምክሬን ስማኝ የሚል ነገር ነው እያነሳ ያለው። አውትሳይድ ሪያል ማድሪድ ኢት ኢዝ ቬሪ ኮልድ ይላል። ከሪያል ማድሪድ ውጭ ያሉ አማራጮች እንደ ሪያል ማድሪድ አይሆኑልህም የሚል ነው። ለእኔ በጣም በዚህ ጉዳይ ላይ በቪኒሺየስ ጁኒየር እና በሪያል ማድሪድ የቪኒሺየስ ጁኒየር አርሰናልን የመቀላቀል እድልን ምን ያህል ነው የሚለውን እንደ ፋብሪዚዮ ሮማኖ አብራርቶ ያስቀመጠው ያለ አይመስለኝም። ለዚህ ነው መነሻ ርዕሳችን ላይ የፋብሪዚዮ ሮማኖ አዲስ መረጃ በቪኒሺየስ ጁኒየር ጉዳይ ላይ ብለን የመጣ ነው። ፋብሪዚዮ ሮማኖ ምንድን ነው የሚለው? ምንድን ነው የሚያስረዳው? ይሄንን በምንመለከትበት ወይም በምንፈትሽበት ጊዜ የፋብሪዚዮ ሮማኖ ምልከታ ለእኔ በጣም ተመችቶኛል። የተመቸኝ ለምንድን ነው? አንድ ራሱ ፋብሪዚዮ ሮማኖ የቪኒሺየስ ጁኒየር ዝውውር ወደ አርሰናል ይሳካል ብሎ ከማያምኑት ሰዎች መካከል አንዱ እሱ ነው። ይሄንን በተጠየቀ ጊዜ የሚገርም እና በጣም ፈጣን ምላሽ ሰጥቶ ነበረ። ትሬቨር ኖሃ ጋር ሆነው ቁጭ ብለው ቪኒሺየስ ጁኒየር ወደ አርሰናል የሚዘዋወር ይመስልሃል ወይ ብሎ ሲጠይቀው ካፉ ለቀም አድርጎ አይሆንም አለ። አይዘዋወርም፣ የሚሆን አይመስለኝም አይደለም ያለው፣ አይሆንም ነው ያለው። በጣም እርግጠኛ ነበረ ፋብሪዚዮ ሮማኖ ይሄንን ነገር በሚመልስበት ጊዜ አሁን ላልኳችሁ ለትሬቨር ኖሃ። ይህንን አይነት ነገር ስንሰማ ከፋብሪዚዮ ሮማኖ እውነት የአርሰናል እድል በጣም ጠባብ ያለመሆን እድሉ ደግሞ በጣም ሰፊ አድርገን እንወስደው ነበረ። አሁን ከሰዓታት በፊት ፋብሪዚዮ ሮማኖ በዚሁ በቪኒሺየስ ጁኒየር ጉዳይ ላይ ያካፈለው አፕዴትድ የሆነ መረጃ የሚያሳየን መጀመሪያ የተናገረውን ያለመሆንን ጉዳይ የበለጠ የሚያምንበት እንደሆነ የሚሆን እንዳልሆነ አድርጎ ያስቀመጠውን ሐሳብ የሚሸረሽር በጣም ብዙ ነገር መፈጠሩን የሚያሳይና የሚያንጸባርቅ ነው። ምክንያቱም 2-3 ነገሮችን አስቀምጧል በቅርብ ሰዓት መረጃው ላይ። አንደኛው የቪኒሺየስ ጁኒየር ተወካዮችና የዲዮማንዴ ተወካዮች አንድ አይነት ሰዎች ናቸው ይላል። ያ ማለት ዲዮማንዴ ሪያል ማድሪድን እንዲቀላቀል የሚሰሩት ኤጀንቶች ቪኒሺየስ ጁኒየርንና ሪያል ማድሪድን ለማግባባት ቪኒሺየስ ጁኒየርን ወክለው የሚደራደሩትም እነሱ ራሳቸው ናቸው ነው የሚለው። ስለዚህ እነዚህ ኤጀንቶች የነሱ የበለጠ ጥቅም የሚረጋገጠው ዲዮማንዴ ሪያል ማድሪድን ቢቀላቀል እና ቪኒሺየስ ጁኒየር ደግሞ ከሪያል ማድሪድ ጋር የማይስማማበት ሁኔታ ቢፈጠር እናም ያ ተፈጥሮ ወደ አርሰናል የሚዘዋወር ከሆነ ለኤጀንቶቹ በጣም ከፍተኛ ጥቅም ያገኙበታል። ይህንን ጥቅም ለማሳካት ብለው የሚያደርጉት ነገር ይኖራል ብሎ አያምንም ፋብሪዚዮ ሮማኖ። ነገር ግን ደግሞ ብዙ ጊዜ ቪኒሺየስ ጁኒየርም ሆነ ሌሎቹ ትልልቅ የሚባሉ ተጫዋቾች ወኪሎቻቸው የሚሏቸውን ይሰማሉ። ወኪሎቹ ደግሞ እየነገሩት ያሉት ከሪያል ማድሪድ ጋር የምትቀጥል ከሆነ ሪያል ማድሪድ ለአንተ ሊከፍል የሚገባ ጉርሻ አለ፣ ከሪያል ማድሪድ ጋር የምትቀጥል ከሆነ አንተ ይሄ ደሞዝ ይገባሃል ነው። በእነዚህ በደሞዝ መጠንና በጉርሻ ክፍያው ላይ የሚስማሙ ከሆነ ውሉን እናድሳለን
ያንተ መጠቀም የኛ መጠቀም ነው። ካልሆነ ግን አርሰናል በር ላይ አለ። ከአርሰናል ጋር መነጋገር፣ ከአርሰናል ጋር መስማማት ይቻላል። አርሰናል ይሄንን ተጫዋች ሲያስፈርም በሪያል ማድሪድ በኩል አይሆንም፣ ወደፊት አንዳንድ ተጫዋቾች ጋር ውሌ ላራዝም ብል የሚያበላሽብኝ ነገር አለ የሚለውን ነገር እንደ ሪያል ማድሪድ አይሰጋውም። አርሰናል ይሄንን ለመቀበል ፈቃደኛ ነው ብሎ ያምናል የቪኒሺየስ ጁኒየር ተወካዮች። ስለዚህ በዩቲዩብ ቻናሉ ላይ ያስቀመጠውን የፋብሪዚዮ ሮማኖን ነገር በምንመለከትበት ሰዓት ላይ ለሪያል ማድሪድ ነው ነገሩ የበለጠ አስቸጋሪ የሆነ ያለው። ሪያል ማድሪድ የቪኒሺየስ ጁኒየር ሰዎች እና ተጫዋቹ የሚለውን ከማድረግ ውጭ አማራጭ ያላቸው አይመስልም። አለበለዛ መለያየት ነው የሚሆነው። ሪያል ማድሪድ 2026 ክረምትንም 2027 ክረምትንም በተመሳሳይ ጉዳይ ላይ ማሳለፍ አይፈልጉም። ስለዚህ አርሰናል በዚህ ተጫዋች ዝውውር ዙሪያ ተስፋ ቢያደርግ ልክ ነው ብሎ ነው ፋብሪዚዮ ሮማኖ የሚያምነው። ምክንያትህ ምንድን ነው ተብሎ ሲጠየቅ ደግሞ ሪያል ማድሪዶች ጭንቀት ውስጥ ገብተዋል። የቪኒሺየስ ጁኒየር ተወካዮች አቅም፣ ጉልበት እና በዚህ ጉዳይ ላይ የተሻለ ፖዚሽን እነሱ እንደያዙ ይረዳሉ። ስለዚህ ኮንትራቱን ለማራዘም በሚደረግ ድርድር ኳሱ ያለው በቪኒሺየስ እግር ስር ነው። እንደፈለገ ሊያደርገው ይችላል። ይሄንን እንዳያደርግ ማድሪድ የሚኖረው አማራጭ ቪኒ የሚያቀርበውን ሐሳብ መቀበል ብቻ ነው። ይሄንን አለመቀበል ተጫዋቹ ወደ አርሰናል እንዲያቀና ሊያደርገው ይችላል። ይሄ ሁኔታ እያለ አርሰናል ለምንድን ነው ተስፋ የሚቆርጠው? ይሄ ሁኔታ እያለ አርሰናል ልጁን ማግኘት በሚችልበት ጉዳይ ላይ ራሱን አዘጋጅቶ ከመጠበቅ ውጭ ምን አማራጭ ይኖረዋል? ስለዚህ ለአርሰናል በጣም ትልቅ የሚባል እድል ፊት ለፊት አለ ብሎ ፋብሪዚዮ ሮማኖ ያምናል። በነገራችን ላይ በሌላ ዘገባ ደግሞ ሪያል ማድሪድ በቪኒሺየስ ጁኒየር ጉዳይ ላይ ተስፋ እየቆረጠ እናም የልጁን ፈቃደኝነት አላገኝም ብሎ የሚያምን ከሆነ ብሎ ያስቀመጠው የዝውውር ዋጋ ለ126 ሚሊዮን ፓውንድ ለቪኒሺየስ ጁኒየር ዝውውር ሪያል ማድሪድ ሊጠይቅ ያዘጋጀው ገንዘብ መጠን ነውም ተብሏል። ስለዚህ እንደኔ በዚህ መንገድ ብትረዱት የተሻለ ይመስለኛል። የቪኒን ጉዳይ በሪያል ማድሪድ እና በቪኒሺየስ ጁኒየር ዙሪያ ስምምነት ላይ አልተደረሰም የሚለውን አረጋግጦ ለመውሰድ ይቸግረኛል። በቪኒሺየስ ጁኒየርና አርሰናል መካከል ያለው እድል ጥሩ እየሆነ መጥቷል። ፖሲቢሊቲው አሁንም አለ። ሪያል ማድሪድ እና ቪኒሺየስ ጁኒየር ከመስማማት ይልቅ ወደ መለያየት ያዘነበለ ወይም ያጋደለ ሁኔታ ውስጥ ናቸው የሚለውንም ያየንባቸው መረጃዎች ናቸው ያሉት። ነገር ግን በእርግጠኝነት የተረጋገጠው ድርድሩን ተከትሎ የሚነገረው መረጃ ከዋና ዋናዎቹ ከትልልቆቹ በተለይ የሪያል ማድሪድ ልሳን ከሚባሉት ሚዲያዎች እስኪወጣና እኛም አዲስ መረጃ ብለን እስክንመጣ ድረስ በተጠብቁን በጣም ደስ ይለናል። ያንን ለማድረግ በእኛ በኩል ዝግጆች ነን። በማንኛውም ሰዓት አዲሱን መረጃ ይዘን ወደ እናንተ እንመጣለን። እናንተ የእኛን ቻናል ሰብስክራይብ እያደረጋችሁ ጠብቁን እንላለን። አሁን ግን አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።